መመረቀው ለኔ እርግማን ነው። እናቴን ማታሉ አባቴን ማታሉ በጎንደር ብቻ ሳይሆን ደግሞ በመላው ኢትዮጵያ ጥቁር ዶሮ ምናምን ይታረዳል። ጥርር ባለ ፀሐይ ማለት ጫቱ ይቀቀላል። ተቀቅሎ በእኛ ሀገር ባህል አውዛ ይባላል። ይሄ መስተፋቅር ነው። ለሁሉም ሴት የሚሰራ ነው። እናትና አባቴ ከተማቶት ይልቅ እዚህ በመምጣቴ ከልጅነት ይሰርዙኛል። ይቅርታ ለኔ የህይወት ብርሃን ስለሆነ ነው። ይቅርታ ብሩቀን ያሳየኝ ወዴ የኔ ባለውለታ አረመቼ ማረሳው ማኑስ ናቲ ከየት ከተማ መጣ? ከጎንደር። ከጎንደር ለምንድን ነው ወደፊት ለፊት የመጣው? ይቅርታ ለመጠየቅና መስገን። ማንን? እናትና አባቴን ይቅርታ ጠይቃለሁ እና ለማመስገን ደግሞ ወንድሜን አመሰግናለሁ። ለምንድን ነው እናትና አባትን ይቅርታ የምትጠይቅ? ሱስ ስለ እንደዚህ ሲጋራ ጫት ምናምን አይደለም። እናትና አባት የመማታት ሱስ። እናትና አባትን የመማታት ሱስ? ለምን? በቃ እኔ እመረቃለሁ ግን ምርቃኑ ለኔ እርግማን ነው። መመረቀው ለኔ እርግማን ነው። እናትና አባቴን አልታዘዝም፣ ለጎረቤት ይታዘዛሉ። እነሱ የሚመርቁኝ ግን ለኔ እርግማን ነው። እናትና አባትን ትመታለህ? እማታለሁ። ወርውራ ነው ወይስ በእጅ እንደዚህ ይዘ? እንደዛ የሆነበት ምክንያት ጓደኛ ይቼ ነው። እነሱ ጓደኛዬ ቤት ሲሄድ እናቱ እንደዚህ ሲማታየኝ በቃ ትሰድባለች ምናምን። ለምን ትሰድብኛለች ብሎ በጥፊ መታት። ከዛ እኔ ቤት ስመጣ ደግሞ አምሽቼ መጥቼ እንዳጋጣሚ ጠጥቼ ነበር ይዛን ሰዓት። ከዛ የሆነ ስድ ምናምን ስትሳደበኝ ካቅም በላይ ሆነ በጥፊ መቷት እናቴ። እንዳጋጣሚ ጠጥተ ነበር? ጠጥቻለሁ። እንዳጋጣሚ በሳምንት ስንት ቀን ትጠጣለህ? እንዳጋጣሚ ሳይሆን በየቀኑ ነው የምንጠጣ። ኧረ በየቀኑ የምትጠጣ ከሆነ እኮ እንዳጋጣሚ አይደለም። መጠጣት የተጀመረበት ቀን የዛን ቀን ነው። የዛን ቀን ነው? አዎ። እዚህ ጋር ወጥተህ ነበረ ሲጸልይ? አዎ ወጥቼ ነበረ። አንድ ነገር ነግረኝ ነበረ፣ የጫት ጭማቂ ታጠጣናለች ብለህ። አያቴ ዛርና ጫት ምናምን የጫት ጭማቂ ታጠጣናለች። የዛ ታሪክ ደግሞ አያታችን ዛር ምናምን አለባት። እናቴ ናት ይዛኝ የምትሄደው ወደዛ። እንሄዳለን አብረና። ከዛ በቃ ቤት ስንደርስ ምናምን ልጆቹ ይመጣሉ። ጥቁር ዶሮ ምናምን ይታረዳል። ጥቁር ዶሮ ይታረዳል? ታስታውሳለህ? አስታውሳለሁ። እና ያ ጥቁር ዶሮ የሚታረደው ውጪ ላይ ነው። በቃ ጥርር ባለ ፀሐይ ማለት ነው። በቃ የ7 ሰዓት ፀሐይ ምናምን በቃ ይታረዳል። እንደዛ የሚታረድበት ሰዓት እንደዛ ነው። ውጭ ወጣለሁ። እዛ ዶሮን እናስገባለን። ጫቱት ይቀቀላል። ተቀቅሎ በእኛ ሀገር ባህል አውዛ ይባላል። ወደዛ ይሄን የሚያመልኩ ያውቁታልና አውዛ ነው የሚባለው። ጫቱ ልክ ቡና ነው የሚመስለው፣ ይቀዳል። በስኳር ነው የሚጠጣ። ያንን ግጥም አድርገን እንጠጣለን። ተባረክ ተመርቀሃል፣ ውስጥ ላይ ያለው ጭንቀት ወጥቶልሃል ይባላል። ግን እኔ ዞር ብዬ ገባና እናቴን ማታሉ አባቴን ማታሉ። አባቴንም እናቴንም ትማታለህ? ሁለቱንም ነው። ትምህርት ተምራ? ትምህርት እስከ 10 ተምሬያለሁ። ግን እዛም ትምህርት ቤትም ሴት የማስለቀስ ሱስ አለብኝ። ሴት ስተት ትማታለህ? አዎ ይሄ መስተፋቅር ነው። ይሄ ማለት ነው መስተፋቅር። አዎ አባቴ ቢሮ መስተፋቅሩ የተሰራበት ብር 5000 ብር ነው። እና በአንዲት ልጅ ምክንያት በጣም ነበር ወዳት እምቢ አለች። እምቢ ስትል በሷ ላይ መስተፋቅር አሰራባት። በሷ ላይ መስተፋቅር አሰራ? በሷ ብቻ አይደለም ለሁሉም ሴት የሚሰራ ነው። በስንት ብር አሰራው? 5000 ብር ነው። ያ5000 ብር የመጣው እናትና አባቴ ሰጥቶኝ ወይም ጓደኞቼ ሰጥቶኝ አይደለም። አባቴ እንደዚህ ያያስኩት ጠጥቼ መጥቼ እንደዚህ ያያስኩት ምናምን አይቆጣኝም፣ አይቀየመኝም። በጣም ነው የሚወደኝ እና ቢሮ ይልከኛል። ቢሮ ይልከኛል። ይልካል? እሺ። እሱ ከላይ ወደ ላይኛው ቤት ነው የሚኖረው፣ እኔ ታችኛው ቤት ነው የምኖረውና ቢሮ እሱ ስር ሌላ ስራ አለው፣ 2 ስራ የሚሰራ። እኔ ከቢሮ ይልከኛል። ሲሄድ ብር አጣሁኝ። አንድ መስተፋቅር ማሰራበት ደፍተራ ነው ሰውየው፣ አምጣ ምናምን አለኝ። ከዛ ስንት ብር ነው? 5000 ብር። የፋዘርም ቢሮ ገብቼ ሃርድ ዲስኩን የኮምፒውተሩን ሸጥኩት እና ሰጠሁት። በምንድን ነው የሚጠፋ አልኩት። እኔ ስሞት አለ። እኔ ስሞት ነው የሚጠፋው? ድግምቷል? እኔ ስሞት ነው ብሎ ከዛ በቃ ተማሪ ያስለቅሳሉ። ያስለቀስኳቸው ልጆችም ይቅርታ ጠይቃለሁ። እናትና አባቴ በጣም ይቅርታ ለበድያቸዋለሁ፣ ተማትቻለሁ፣ ይቅር በሉ። ከልቤ ነው ይቅር በሉ።
ወንድሜ ደግሞ በጣም ነው የማመሰግነው። ወደዚህ ልከህ ብርሃን ስላሳየኝ በጣም ነው የማመሰግነው። ያስቸገርኳችሁ ልጆች ሁላችሁንም ይቅርታ ጠይቃለሁ። አመሰግናለሁ። አንተኛ ናተ አንድ ነገር አለ። እናትና አባቴ እዚህ በመምጣቴ በጣም ከተማቶት ይልቅ እዚህ በመምጣቴ አንድኛቸውን ተስፋ እንደሚቆርጡብኝ እኔ እርግጠኛ ነኝ። እዚህ በመምጣት 100% እርግጠኛ ነኝ። ተስፋ ይቆርጣል። ለምን? ልጃቸው ከልጅነት ይሰርዙኛል። እኔ የመጀመሪያ ልጅ ነኝ። የኔ ተከታዮች አሉ። የላከ ማን ነው? ለሁለቱም እኔ የመጀመሪያ ልጅ ነኝ። እሺ ቆይ የላከ ወደዚህ የላከ ወንድም ብራዘር ነው እሱ። ስንተኛ ያንተ ታነ? ብራዘር ማለት የእናቴ ወንድም ነው፣ ግን እኔ የእናት ወንድም ነው። አጎት ነው። ወንድሜ ብዬ ስለምጠራው ነው። ወንድሜ ብለህ ስለምጠራው ነው። ይሰርዙዋል? ይሰርዙኛል። ለምን? ምክንያቱም እዚህ መጥቼ ለኔ የተሰቀለልኝንና ለኔ ደሙን ያፈሰሰልኝ ጌታ ኢየሱስ ክርስቶስን ስለተቀበልኩ የሚገርም ነው። እሺ እና ይቅርታ ለኔ ስለሆነ ነው። ለኔ የህይወት ብርሃን ስለሆነ ነው። ይቅርታ። አመሰግናለሁ። በቀደም እዚህ ጋር ስጸልይልህ ከጎንደር የወንጌል ሰባኪው የሚሆን ትውልድ ቀጣዩ አንዱ አንተ በጎንደር ብቻ ሳይሆን ደግሞ በመላው ኢትዮጵያ የወንጌል ሰባኪ ትሆናለህ። ድነቅር ተፈውሰ ቅር ዘመን ልጅነት ወጣትነት ሁሉ የወንጌል ይሁንልህ። ደማስቆ ይሁንልህ። አሜን። ይሄ ከሽፏል። ይቅርታሽ ከሽፏል። ወጥቷል። አባቷን እንድትገላ እግዚአብሔር እንደዋየኝ ኮማናለ እውነተኛ ወደ ሱስ ውስጥም ስላለው ሲጋራ ምናምን ሲታጣ እንደዚህ ነው ማረጋው። የማይቆም ከደጅ መኝታዋ ውስጥ ጩቤ ያወጣለሁ። ለምን ብዬም አልጠይቃትም፣ ግን ወስጄ እጠብቃለሁ። ቀይሮት ዞሮ ማይወጋ ወዳጅ በዘመን ሁሉ ይወዳል። ታማኝ ለጌታ ልቤ ወዶሃል። ያስኳት ልታንከራትታት አንከራትታታለሁ። አባቷን ልትገል ሁሌ ትሞክራለች። ገናም ደግሞ አጋላታለሁ። አባቷን እንድትገላ አረጋለሁ። እስቲ ቀንዳሙ ታጠፋ አረጋታለሁ። ራሷን እንድታጠፋ ነው፣ በራሷ እጅ እንድትሞት ነው ማረጋት። ልትገላት ብቻ ኢየሱስ ውጣ ሶስተኛ በል ከሷ ጋር የመጣ ሰው አለ። ልጅ ነች። ተሳክቶላል። መንፈስ ቅዱስ አንተ ቆንተና መጣ። ተሸገርካ? ለምን ነው እጇን ቆራረጥ? ራሷን ልታጠፋ ትፈልጋለች። ሁሉ ጊዜ ከመኝታዋ ውስጥ ጩቤ ያወጣለሁ። ለምን ብዬም አልጠይቃትም፣ ግን ወስጄ እጠብቃለሁ። ተሳክቶልኛል። አንተ ዛሬ አሜን በል። አጨብጭብ። አንዴ በደም ማን ነው ስምሽ? ጫልቱ። ከየት ከተማ መጣሽ? ሆለታ። ለምንድን ነው እጅሽ የምትቆራርጪው? ስናደድ ምናምን ሱስ ውስጥም ስላለው ሲጋራ ምናምን ሲታጣ እንደዚህ ነው ማረጋው። ታውቃለህ ሱስ ውስጥ እንዳለች? አዎ፣ ከቤት ጠፍታ ስንት ጊዜ በፖሊስም ተይዛ ታስራም ከዛም ወጣች። በቃ የመጨረሻ እግዚአብሔር እንደዋየኝ እንዴ! ስንት አመትሽ ነው? 17 በስንት አመቷ ጠፋች? ያው ዛሬ አሁን 2 አመት ሊሆናት ነው። የያዝኳት የመለስኩ ምናምን በወንድሞቿ እንትን ያልኩኝ አሁን ዘንድሮ ትምህርቷንም አቋርጣ በቃ ወጣች። አሁንማ ነፃ ነሽ። በዛ ላይ ኢትዮጵያዊ ጠይም ቆንጆ ድንቅ ነች አይደለችም? በጣም አጨብጭቡላት። በጣም ወድሻለሁ። ደስ ብሎኛል ስለመጣሽ።
አሁን ጋብዝሻለሁ ዛሬ ምሳ እኔ ነኝ የምጋብዝሽ ትለመልሚያለሽ በጌታ በኢየሱስ ስም አንቺ ልጄ አትውደቂ የሰው ፊት አትይ እግዚአብሔር ይራራልሽ አብቢ ለምልሚ በጌታ በኢየሱስ ስም እንደ ዝግባ እንደ ወይራ ልክ እንደዛ በጌታ በኢየሱስ ስም እንደገና ዘርጉና ይሁንልሽ በሏት ይሁንልሽ አረ ፏን ምትይዋጭ በጌታ በኢየሱስ እናቷ አለች ምን ትላለች ምን ያው ምን አረጋው ነገር አጣን ካሁን በኋላ በቃ መጽሐፍ ቅዱስ ናውጣ ነው ምትዩ እንደውም አንቺ የእግዚአብሔር ቅባት ባንቺ ላይ ይሆናል በጌታ በኢየሱስ ስም ለጌታ የተለየሽ ትባያለሽ አሜን ድነሽ ቀረሽ በቃ ቻው ብቻዬን ስጓዝ ጭው ባለው ደረቅ በረሃ አሩሩ ቁሩ ካፌ ሲነፍገኝ ጠብታ ውጣ ውጣ ሶስት ጊዜ ጩኸ ውጣ አትወጣም በል ሶስት ጊዜ ጮኸ ለቀት ወጣ ሁለተኛ ውጣ ውጣ ሶስተኛ የመጨረሻ እንዲያው ለአንድ አፍታ ፊት ጠቁሮብኝ አልጠናሁም አልከ ማነው ስምሽ ሃይማኖት ሃይማኖት ከየት ከተማ መጣሽ ከአዲስ አበባ ከማን ጋር መጣሽ ከጓደኞቼ ጋር አንቺ አንደኛ ነሽ ሃይማኖት ምንድነው ነበረ ታዲያ ተሸክመሽ ምትዞር አንቺ እኔ ማንንም ጠይቄ ያላቀም ሄዳር ተወሻ አንቺ ታዩ በይሄ መንፈስ እየተከተለ ያስጨነቀሽ ነው ታዩ በላዛን በጌታ በኢየሱስ ክርስቶስ ስም በል ሶስት ጊዜ ጩኸና ውጣ ውጣ ሁለተኛ የመጨረሻ ውጣ ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ አንዳንዴ የውስጥ የሚረዳ ሰውነቱ ልቀቅ ቆዳውን ልቀቅ ውጣ ውጣ ሁለተኛ ቻው ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ ብቻዬን ስጓዝ ጭው ባለው ደረቅ በረሃ ውጣ ጁና በል ሶስት ጊዜ ሁለተኛ ውጣ 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 ሶስተኛ የመጨረሻ ውጣ በንባስ ማስብ ፍቅርን ተርቤ እንዲያው ለአንድ አፍታ ፊት ጠቁሮብኝ አልጠናሁም ማነው ስምሽ ብሌን አይታቻላልኩም መልስን ፍለጋ አዋጣኛል በላው ሶስት ጊዜ ጩኸና ውጣ ውጣ ሁለተኛ በል ውጣ ሶስተኛ የመጨረሻ በቃ ናንተ ዳይ ወደ ቸርች መጽሐፍ ቅዱስን ይዘህ ወደ ቸርች ሶስት ጊዜ ጩኸና ውጣ ሁለተኛ ውጣ ሶስተኛ ውጣ ቻው እኮ ማን አለ እውነተኛ ወዳጅ መጽሐፍ ቅዱስ ያዝ ቸርች ሂድ ቻው የማይቆም ከደጅ በኢየሱስ ውጣ ሳን በል ሶስት ጊዜ ጩኸና ውጣ ሁለተኛ ሶስተኛ የመጨረሻ ውጣ ታማኝ ለጌታ ልቤ ወዶሃል ብቻዬን ስጓዝ ጭው ባለው ደረቅ በረሃ በል ሶስት ጊዜ ጩኸና ውጣ ሳን ውጣ